ከዛ በኋላ እየተከታተልኩኝ ያስኳት ማለት ነው። የሆነ ቀን ስታጨስ እሱ አጭሳ ስትገባ ሌላ ሰው ነው የምትሆነው። ባህሪዋ ይቀየራል። እኔን ማታቀኝ እቃ ተወረውራለች ምናምን። ከዛ ደግሞ ያው ክለብ ውስጥ ደግሞ ሺሻ ምናምን አለ። እሱ መጠቀም ምናምን ጀመርን ምናምን። ከዛ ጭራሽ ማለት ማታ ላይ ከክለብ እዛው አድረን ራሱ ጠዋት ላይ በቃ ሺሻ ቤት ነው የምንሄደው ማለት ነው። በቃ እንጥራቸውና እናስጠራቸውና ሲመጡ በቃ አጭር ቀሚስ ለብሰው ምናምን እዚህ የሆነ እንዴት ልበል ተማሪ ቤት የምታገኛቸው ልጆች ናቸው ወይስ ሌላ አብሮ አደጎቿ ሳይሆን እነዛ መጀመሪያ የነገርኩ ልጆች? አውቁኛል እኮ አይደል? አላወቀኝም። እዚህ ቤት ውስጥ ነው እንደው ሌሎቹ እዛ ነው አይደል እንትን የሚላቸው የሚሰጣቸው ኖርማል ሕክምና። እኔ ግን እዚህ ውስጥ ነው ያከምከኝ። በደንብ ታስታውሰኛለህ። ረዥም ጊዜ አልሆነም። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል እንግዲህ ዛሬም ተመልሻለሁ በአዲስ ጉዳይ ከአንድ ባለ ጉዳይ ጋር ማለት ነው። ባለ ጉዳይ አጠገቤ ያለች ስለምን ጉዳይ ልታጫውተን እንግዲህ እንደተገናኘን ከእርሷ አንደበት እንሰማለን። እናንተ አብሮነታችሁን ከኛ ጋር አድርጉ። ሁሌም እንደምላችሁ ቪዲዮአችንን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ደግሞ ቪዲዮን ከተመለከታችሁ በኋላ ሀሳብ አስተያየታችሁን እየሰጣችሁን አብሮነታችሁን አሳዩን እላለሁ። ወደ እንግዳይ ልሂድ፣ አብራችሁን ቆዩ። እሺ እኔም ቤት እንዴት አለሽ? አለሁ ይመስገን። ተመስገን። እሺ ያው ቤትሽ መተናል። ብዙ እንደደወልሽና ወደኛ ሞክረሽ ዛሬ ላይ ቀኑ ሆኖ እንደተገናኘን ነው። ያው ዛሬ እግዚአብሔር ፈቅዶ ተገናኝተናል። ምንድን ያገናኘን ጉዳይ ካንቺ ልስማው፣ ቤተሰቦቻችን ይስሙት። ስምሽን ልታውቅ? ስሜ ትዕግስት እባላለሁ። እሺ ስለመጣችሁ አመሰግናለሁ። አክብራችሁኝ ስለመጣችሁ ሰምታችሁኝ ስለመጣችሁ ቴንኪው እላለሁ። ማለት ያንተን በጣም ብዙ ጊዜ ይከታተል ነበር ሚዲያና ሲጨንቀኝ ለብዙ ሰዎች ሳማክር ማንም አጠገቤ አልነበረም። ሳለቅስ ብቻዬን በቃ እንዴት ልበል በረዘግቼ ነው የምኖረው ምናምን አይነት ነገር በቃ ገባር ብቻ ከባድ ነው ለኔ እና አክብረኝ ስለመጣ አመሰግናለሁ። ሰምታኝ ችግሬን ሰምተህ ስለመጣ አመሰግናለሁ እላለሁ። ምንም አይደለም፣ ችግር የለም። ያው ምንድነው ያገናኘን ጉዳይ? እስኪ ካንቺ ልስማ። አንድ ከባድ እንዴት ብዬ እንደማስረዳ አላውቅም። በጣም ከባድ ነው። እኔ እንደምታየኝ እዚህ ቤት ነው የምንኖረው። አንድ እህት አለችኝ፣ በጣም የምሳሳላት ከልጄ የማለያት አለችኝ፣ ታናሽ እህቴ ማለት ነው። እና አንድ ትልቅ ችግር ደርሶባት እሱን ላማክር ከእንደገና ደግሞ መፍትሄ እንድትፈልግላት በቃ እዚህ ጋር ተጎድታለችና ለእህቴ ፍትህ እንድታገኝ ስለምፈልግ ነው የጠራሁህ። እሱን ለማውራት ነው። እህቴ በቃ በፊት በጣም አሪፍ ላይፍ ነበረን። እኔና እህቴ ጥሩ ግንኙነት ነበረን። እህት ማለት ከአንድ እናት ከአንድ አባት የተወለደ? አዎ። ግን እኔ ያው ታናሽ ነች። እኔ አላገባሁም አልወለድኩም። ግን እሷ ናት በቃ ቤተሰቤም ልጄም ሁሉ ነገር እሷ ነች። እሷን ይዤ ነበር የምኖረው እዚህ ቤት ውስጥ። በጣም ጥሩ ልጅ፣ ትምህርት ቤት ትሄዳለች፣ ትመለሳለች። በጣም ታዛዥ ጨዋ ልጅ ነበረች። ከዛ የሆነ ሰዓት ላይ ተቀየረችብኝ እህቴ ሙሉ ለሙሉ በቃ ማላውቃት ሰው ሆነችብኝ። በጣም በሚከብድ ሁኔታ ሳስበው ራሱ ያመኛል። ምንድን ነው የተፈጠረው? የሆነ ሰዓት ላይ በጣም የሚያስጠሉ ጓደኞች ተዋውቃ፣ እኔ ምናቸውም ደስ አላለኝም። ይዛቸው ስትመጣ ማለት ነው በቤት ምናምን ይመጣሉ። እኔ የማውቃቸው የተወሰኑ አንድ ሁለት ጓደኞቿን የሰፈር ልጆች የማውቃቸው፣ እነዛን ጨራሽ አይቻቸውም አላውቃቸውም። የሆኑ በቃ እንዴት ነው ከአስተዳደጋቸው ወጣ ያለ ነገር የለም የምታይባቸው፣ እንደዚህ አይነት ልጆች ናቸውና ሲመጡ ስታስተዋውቀኝ ምናምን ደስ አላለኝም። መጀመሪያው አይ ተይ እንደዚህ አይነት ጓደኛ ጥሩ አይደለም ምናምን ብዬ ለመምከር ሞከርኩኝ። ግን ያው ወጣት ነች፣ መስማት አልፈለገችም። ለምን አንቺ በቃ የኔን ደስታ ስለማትፈልጊ ነው አይነት ነገር ተሰጥተለኝ በቃ አልጫናትም፣ እንደፈለገች ትሁን ምናምን ብዬ ከነሱ ጋር ቀጠለች ማለት ነው ጓደኝነቷ። ምን ሴት ጓደኞች ናቸው? አዎ። ከዛ በማልጠበቀው መንገድ በጣም የሚያስፈራ ነገር ማየት ጀመርኩ። አምሽታ መምጣት ጀመረች። ጠጥታ እየጠጣች በህይወቷ መጠጣት ታጣቅም ትጠጣለች። የሆነ የሚጨስ ነገር እኔ ራሱ እሱን የሚገርም ግቢ ውስጥ አምጥታ ምናምን ስታጨስ ይዞርብኛል። ከኔ ተደብቃ ነው የምታጨሰው፣ ግን እዛ ቦታ ላይ ከሄድኩ ይዞ ሌላ ሰው ነው የምሆነው።
ምንድነው ምናምን ምን እየተፈጠረ ነው ለማየት ሞከርኩኝ፣ እሷን ለመከታተል ሞከርኩኝ። ከዛ በኋላ እየተከታተልኩኝ ያስኳት ማለት ነው። የሆነ ቀስ ታጨሳ እሱ አጭሳ ስትገባ ሌላ ሰው ነው የምትሆነው። ባህሪዋ ይቀየራል። እኔን የማታውቀኝ እቃ ተወረውራለች ምናምን ወረቀት ምናምን በቃ የማታረገው ነገር የለም። ሱስ ውስጥ ገባሽ ማለት ነው። ከአጉል ጓደኞች ጋር ገጥማ። አዎ። ከዛ እነዛ ከስንት ጊዜ በኋላ ከወራቶች በኋላ ነው እነሱን ካገኘች በኋላ የተቀየረችው። ማላቃት ሴት የሆነችው ማላቃት እህቴ የሆነችው እሳሳላታለሁ። እሷን ለማየት ልጅነቴን ሁሉ ነገሬን እንትን ያልኩት በሷ ነው። ምክንያቱም እኔ አሁን በዚህ ሰዓት ማግባት መውለድ እፈልጋለሁ፣ ግን ሙሉ እንትኔን የሰጧት ጊዜንም እንዴት ልበለ ወጣትነቴን የሰጧት ለእህቴ ነው። በቃ ማንም የለንም፣ ቤተሰቦቻችን የሉም። ስለዚህ እህቴን ከማሳዝን ለምን ጥሩ ደረጃ ላይ አድርሼ የኔ ይደርሳል ለምን ህይወቴን ሁሉ ሰጧት አሳልፌ። ያ አይቆጨኝም፣ አሁንም ወደፊትም አደርገዋለሁ። ግን ከዛ ተቀየረች። በቃ አምሽታ 4 ሰዓት 3 ሰዓት 2 ሰዓት ሜቢ 1 ሰዓት ተኩል ወይ 2 ሰዓት ነው መግቢያዋ። እሷ የምትሆነው 5 ሰዓት 6 ሰዓት 4 ሰዓት አምሽታ ሰራተኛ ነች። ተማሪ ነች። ምን አይነት ልጅ ምንድን ነበረች? ተማሪ ነች። ገንዘብ እኔ አሁን እሯሯጣለሁ ተሯሩጬ አምጥቼ ምናምን ለእኔና ለእሷ ነው። ቤት የቤተሰቦቻችን ቤት ነው ይሄ የውርስ ቤት ነው እና ኪራይ የለብንም። ግን እኔ ጉሊትም እንትን ብዬ ሽጬ ምናምን ያለችኝን ነገር አምጥቼ ለእሷ በቃ እንትን ለማለት እሯሯጣለሁ፣ እሷን ለማሳደግ ማለት ነው። ገንዘብ 5 ሳንቲም አልሰጣትም። እነዛ ናቸው ጓደኞቿ ናቸው። ገንዘብ የሚያዝናኗትም ምንም የሚሏትም ይሄን የሚጫጫሰውን ነገር የሚሰጧትም ልብስም እኔ አይቼው ማላቅ እዚህ ጋር የሚገርም የተቀዳደደ ልብስ በህይወቷ ለብሰው የማታውቀው በቃ እንደ ድህነታችን ነው የምንኖረው እኛ። ስለ ቀሚስ ከእንደገና ደግሞ ከትምህርት ቤት ስትሄድ ዩኒፎርም መጣች ቀየረች። ቤቷ በቃ ጨዋ ልጅ ነበረች። ጎረቤት ብታይ ጎረቤትን የምታስደምም ልጅ ነበረች እና በቃ የተቀዳደደ ልብስ መልበስ ጀመረች። ጸጉሯ ወጣ ያለ በቃ ቀለም በህይወቷን ቀለም ተቀብታ አይቻልም። ምን ስታረግ ለመቅጣት አልሞከርሽም? እንደታላቅ ምንድን ነው የተፈጠረው? እንዴት ልበል አሁን አንድ የሆነ እንቁላል ይዘው እጅህ ላይ እንዳይፈርጥብህ የምታረገው ነገር የለም። በቃ እንደዛ ነው የሚይዛት። ምክንያቱም እንድትጎዳብኝ አልፈልግም። ህይወቴ ናት። ለመቆጣጠር እንደታላቅነቴ ተቆጥቻታለሁ፣ ግን አሰማህም ከመስመር ወጥታለች። በቃ የምሰማው ነገር የለም። ጭራሽ እኔን ቀና ብላ እንኳን አይታኝ አታውቅም፣ ግን ትሳደባለች ምናምን የሆነ እቃ ተወረውራለች እንዳልኩ ያንን ነገር ስትጠቀም በቃ ሌላ ሰው ትሆናለች። ከዛ እኔም ለመምከር ጎረቤትን ከነገር ዘመዶቼን ምናምን አምጥቼ ቤተሰብ አለን ዘመድ እናት አባት የሉም፣ እነሱን አምጥቼ ለማስመከር ሞከርኩኝ፣ ግን ምንም ነገር የለም። ተመከረች ምን በቃ ከዛ የሆነ ሰዓት ላይ ተውኳት። ታያት በቃ ምናምን ነገር አሉ። ለምን ይዘሻት ራሱ እንደዚህ ተቆጣጥረሻ የምትመለስ አይነት አይደለችም፣ ከመስመር ወጥታለች። ስለዚህ ታያትና እስኪ እስከ መጨረሻው ተየው ህይወትን፣ ምናልባት ያ ህይወት አጓጉቷት ይሆናል ምናምን ሲሉ ታውኳት። እኔ ትምህርቷን እየተማረች ነበር በመሀል ያን ነገር በመሀል ትምህርቷን ትማራለች፣ ግን አስተማሪው ጠራኝ ትምህርት ቤት። ምንድን ነው ስራ እያበዛሽባት ነው ወይስ ቤተሰብ ጫና ነገር አለ? ምንድን ነው ጎበዝ በነገር ላይ የደረጃ ተማሪ ነበረች፣ ጎበዝ ተማሪ ናት። አሁን ግን ሙሉ ለሙሉ ቀንሳለች በቃ። እና ስታይሏም የሆነ ማስቲካ እያኘከች ትገባለች ትምህርት ቤት። ስርዓቱን የትምህርት ቤት ስርዓቱን አጥተዋለች በቃ። እዛ ጋር አስተማሪዎቹ ራሱ ግራ ገብቷቸዋል። እኔም እንደ ወላጅ ነኝ፣ እኔ አሳድጋለሁ። ጠሩኝ፣ ግን ምንድን ነው ምናምን ብለው ጠየቁኝ። ትምህርቷ በቃ አሽቆለቆለ። ለምን ምንም አይነት ጥናትም የለም ምንም የለም። እዛ ታመሻለች፣ ጧት በቃ ፊቷን ታጥባ ትሄዳለች ምናምን በቃ እንደዚህ ነው ኑሮ። ስለዚህ እኔ ሞከርኩ፣ ያቅሜ ሞከርኩኝ፣ ደከመኝ። የማረገው ነገር ግራ ሲገባኝ ነው አሁን አንተንም እንትን ብዬ ጭቅጭቅ ያመጣሁና የህቴ ጉዳይ ትንሽ ተፈጠረ ማለት ነው። ይሄ ነው ጉዳዩ ወይስ ምንድነው? ምን ገና መች ተነካና ከዛ ጓደኞቿን ጠራዋቸው። ጎረቤት አሉኝ ብያለሁ። ጎረቤቶቼ በቃ እንጥራቸውና እናስጠራቸውና ሲመጡ በቃ አጭር ቀሚስ ለብሰው ምናምን እዚህ የሆነ እንዴት ልበል ተማሪ ቤት የምታገኛቸው ልጆች ናቸው ወይስ ሌላ አብሮ አደጎቿ ሳይሆን እነዛ መጀመሪያ የነገርኩ ልጆች ከሰፈርም ውጪ ናቸው? ከትምህርት ቤት ውጪ ጭራሽ አላውቃቸው። ከየት እንዳገኘ ምን አገባሽ ነው የምትለው። ከየት አገኘሻቸው ስለች አንቺ ምን አገባሽ ምን የሚመለከትሽ ጉዳይ አለ ምናምን ስለምትለኝ እነዛን ልጆች ልክ በዚህ ሊጠሯት ምናምን ሲሆን ነገ ፈልጋቸዋለሁ በሰላም ማለት ነው። በቃ የሆነ ፕሮግራም አዘጋጅቼ ነበርና እሷን ሰርፕራይዝ ላደርግ ነው ምናምን ብዬ ጠራኋቸው። እነሱን
በሌለችበት እሷ ደግሞ ትምህርት ቤት ሄዳለች። ጎረቤቶችን ይዤ ቁጭ አድርጌ ጠየኳቸው። የሚመልሱለት እግራቸው እንደዚህ ያጣመራሉ። በቃ ሌላ እንዴት የሴትነት ወጉ የጠፋባቸው ልጆች ሴቶች ናቸው። አዎ። ከዛ በቃ እኛ ምን አገባን የምታጨሰውንም ጠየኳቸው። ምን አደረኳቸው? ምክንያቱም ለእሷ ብዙ መስዋዕት እናከፍያለሁ። ለምንድነው እንደዚህ የምታደርጉት? ለምንስ በቃ ሌላ ነገር ውስጥ አስገባችኋት ምናምን ብዬ ስጠይቃቸው እኛ አያገባንም፣ እኛ አርጊ ብለን ጎትተን አላስገባናልም። ራሷ ፈልጋ እኛ የምንጠቀመው እንፈልጋለሁ ብላ እኛ የምንለብሰውን እለብሳለሁ ብላ ነው እንጂ እኛ ምን የሚያስገደድናት? ጭራሽ ወሬን ሁሉ አላስጨረሱኝም፣ ወጡ። ከዛ በቃ ተውኩኝ፣ እኔ እነሱ መከታተል ምናምን ተውኩኝ። የሆነ ሰዓት ላይ እህቴ እየጀዘበች መምጣት ጀመረች። ጅዝብ በቃ ዝም እና አሁን ላይ በቃ እንዴት ልበለ መማታት ጀመረች። ተነስታ የሆነ ነገር መወርወር፣ እኔ መደባደብ ጀመረች። ጭራሽ ቀና ብላ ማታኝ ሴትዮ መታችኝ። ምን ተፈጥሮ ነው የምትመታሽ? በቃ ሌላ ሰው ሆናለች። ስናገራት ምናምን አትናገሪም ብላ ትደበድበኛለች። ከዛ በኋላ ይህን የምነግርህ አሁን ከወራቶች በፊት የነበረውን ከውስጥ አፍኜ ያዝኩትን ነው የምነግርህ። ከዛ ሙሉ ለሙሉ ከቤት ወጣች። ከዛ አልተመለሰችም ቤት። ሳያትም ስፈልጋትም ጎረቤት በቃ ታያት፣ ቀን ማታም ስለሷ ነው ማዝነው፣ እኔ አለቅሳለሁ። ከቤት ወጣች ማለት ሳታውቂው ነው የወጣችው ወይስ እያወቅሽ ነው ከቤት ጥላ ወጣችው? በቃ ያላትን ነገር ይዛ ወጣች። ቦርሳ ነው አዎ፣ እያየች እንዳትከተኝ ምናምን አለች። ወጣች፣ ጠፋች። ቢፈልጋት አላገኘዋትም። ከዛ ጎረቤቱ በቃ ታያት፣ በቃ የራሷን ኑሮ ትኑር፣ እሷ ሲሳለቻት ተመልሳ ትመጣለች። ግን በዚያ መሀል የሚገርም እንቅልፍ ሁሉ መተኛት አልችልም። እሷን ጓደኞቿን ብላ ነው የወጣችው። ወጣች። እኔንም ማላቃት በቃ ማታቀኝ ሰው ሆናለች። እኔ እህትነቴ ተሰርዟል፣ እናትነቴ ተሰርዟል። በቃ ከዛ በኋላ ወጣች። ከሆነ ጊዜ በኋላ ተመልሳ መጣች። ስትመጣ ግን አይሆኑና ነው የመጣችው። በጣም የሚያስጠላ ሁኔታ ውስጥ ሆና ነው የመጣችው። ምን ሆነች? እና ስትመጣ አንድ ጡቷ ተቆርጧል። በቃ እኔ ታማ ነው ብዬ ተጨናነኩኝ። በቃ ጎረቤቱ ይሄ አካባቢ ሰው ተሰበሰበ። በቃ ለምን ሐኪም ቤት ይዘሻት አትሄጂም ምናምን አለኝ። ሕክምና ወሰድኳት። ግን ምናልባት በሽታ ኖሮባት ይሆን እንዴ ምናምን ብዬ ወሰድኳት። ግን ስትመረመር ምንም አይነት በሽታ የለባትም። ከዛ በቃ ምን ላድርግ ግራ ገባኝ። እሷ አካል በቃ ምንም ነገር በቃ እህቴ የሆነ እንዴት ነው ይቅርታ አድርጊልኝ አይነት ነገር የለም። ግን ብስቁልቁል ብላለች። የለበሰችው ልብስ ላይ ዋለ እንትን ብሏል። እንዴት ልበል፣ ደምም የነካ ልብስ አለ። በቃ ለምን አሁን እንዴት እንደማወራ አላውቅም። ጠረንም ነበራት፣ በቃ የሚያስጠላ ጠረን። ለምን ደም አለ አስበዋል። ያንን ያህል ጊዜ ስትሰቃይ ማንም ካጠገቧ የለም፣ ልብስ የሚያጥብላት ሰው የለም፣ የምትቀይረው ነገር የለም። እንደዛ ሆና ስትመጣ ማንም አጠገቧ ስለሌለ መቼም ጸርታ ልትመጣ አትችልም። ከዛ ብቻ ለእኔ አልነገረችኝም። እንደውም ዝም ብላ እንትን ብላ ይሄ ሁሉ ደም ምንድን ነው ምናምን ብዬ ነው ከጠየኳት በኋላ ልብሷን አውልቄ ምናምን እንትን ልል ስል የለም ጡቷ፣ አንድ ጡቷ የለም። በቃ ግራ ገብቶኝ ጮኩኝ፣ አበድኩኝ። ጎረቤት ተሰበሰበ። ምን ልሁን? ወደ ሕክምና ውሰጃት ምናምን አለኝ። ቶሎ ብለው ብቻ የዛን ቀን አላደርንም። ልብስ ብቻ ቀይራ ገላም አልታጠበችም፣ ምንም አላለችም። ወደ ሐኪም ቤት ሄደን ሐኪም ቤት ስንመረመር ምንም አይነት ነገር የላትም። ምናልባት አንዳንዴ አሁን ጡት ሲቆረጥ ካንሰር በሽታ ምናምን አለ አይደል? እንደዛ ምናልባት ተገኝቶባት ይሆን እንዴ? ከኔ ደብቃኝ ይሆን የተቆረጠችው? ለዛ ይሆን የእህቷን ላለማስጨነቅ ብላ ይሆን? ለምንድን ነው እንደዛ የሆነችው ምናምን ብዬ እኔ ለማረጋገጥ ነው። እሷ ምን ሆነች ነው አላውቀውም፣ ምን እንደሆንኩ አላውቅም የምትለው ስትጠይቃት፣ ማንም ሰው እንዲጠይቃት አትፈልግም። ልታሳይም ፍቃደኛ አይደለችም። በቃ ለሰው ምን እንዳወራ ፍቃድ እኔ ዛሬ ለእናንተ ራሱ ሰው አሉ። ታዲያ ይቅርታ አድርጊልኝ፣ ዶክተሮቹ ወይም ሐኪም ቤት ያው ስትወስጃት ካንሰር እንዳልሆነ ነገሩ። በካንሰር ምክንያት ተቆርጦ አይደለም ነው አይደለም። እሷ ደግሞ ምን እንደሆነች አታውቅም። ግን ምንድን ነው እነሱ ሊያውቁት ሊደርሱበት ይችላል ነገሩ ምን አይነት ነገር ምን እንዳለን ታውቃለህ? ዶክተሩ ለብቻ ጠርቶኝ ጭራሽ አቆራረጡ ራሱ የዶክተር ይሄ ዶክተር ትክክለኛ ዶክተር የተቆረጠ አይደለም፣ ፕሮፌሽናል አይደለም። ጭራሽ የሆነ ሰውነቷን ሁሉ አበለሻሽተውታል። አዎ እንደዚህ ዝም ብሎ ነገር የለም። እንደዛ ነው ያነሱት። በስነ ስርዓት እንኳን ሰርጀሪ የተደረገ ነገር የለም።
በዛ ላይ ደግሞ ተሰፋ ተብሎ በአንድ በኩል ተፈቷል። በዛ ደም አለ፣ ሌላ ነገር ቀይሯል። በቃ ኢንፌክሽን ፈጥሯል። ያንን ለጊዜው ጠራረጉላት ምናምን አደረጉላት። ግን ምንም እንዴት እናደርግ ይሄንን መልሰን እንዳንሰፋው። ለእሱ አንደኛ ህመም ነው ቁስለት፣ ሁለተኛ ስትነካካ ሲፈታ ሲስንት ሲባል ሌላ ችግር ነው የሚያመጣባት። ስለዚህ እንደዚሁ የሆነ ማድረቂያ ነገር እንስጣትና ምናምን አሉ። እሺ ብዬ ተስማምቼ ይዤ መጣሁ በቤት። ስለዚህ አለች ማለት ነው። አዎ እየሰማቻችሁ ነው። አዎ ተስማምታ ነው ከኔ ጋር ያው መኝታ ቤት ተኝታለች። እኔ በቃ ፍቃደኛ ሆና እሷን መጀመሪያ ሳላስማማማ ምክንያቱም ጎረቤትን ማንንም ስለማታሳይ እናንተ ይመጣሉ ብዬ ነገርያት ነው። እሺ ብላ ተስማምታ አሁን መኝታ ቤት ተኝታ እየሰማቻችሁ ነው፣ እየሰማችን ነው። መልካም። ስለዚህ ማናገር እንችላለን እሷን? አዎ ትችላላችሁ። ማን ነው እንደዚህ ያደረጋት? የምታውቀው ነገር የለም? ምንም የምታውቀው ነገር የለም። ስለዚህ አሁን አንቺ ወደኛ የመጣሽበት ምክንያት ዋናዎቹ ጓደኞቿ ናቸው፣ እነዛ ሴቶች ናቸው። የት ነው ያሉት ታዲያ ጓደኞቿ? አላውቅም፣ የት እንዳሉ አላውቅም። የማውቀው ነገር የለም። እሷ ሳትናገር አታውቅም? ምንም የምታውቀው ነገር የለም። ምን ሆነሽ ነው ስትላት ምንም የሆነ ነገር ማነው እንደዚህ ያደረገች እኔ እንጃ። በቃ ማነው እንደዚህ ቆራርጦ እንደዚህ ሰውነትሽን አካልሽን ያበላሸው አላውቅም ነው ቀመልሶ። ይሄ ነው እንዴት ያንን ስቃይና ህመም ይዛ እንዴት ትናገራለች? ምን ብላስ እኔ አላውቅም። ይቻላል። ማናገር ትፈልጋለች እሷ? አዎ ነግሬያታለሁ፣ ሁሉንም ነገር አሳውቂያታለሁ። ችግር የለም። መልካም። እስኪ ወደ ውስጥ እንግባና ታስተዋውቂኛለሽ። ያው ከእሷ ጋር ደግሞ ባወራ ደስ የሚል የተወሰነ ይህን ማን ነው ጉዳት ያደረሰባት የሚለውን ነው አንቺ መሰለኝ አይደለ? አዎ ማወቅ የምፈልገው እናንተ ላይ ጉዳት ደርሶባታል፣ ጉዳት አድራሾቿን እንድታገኙልኝ የሚል ነው መጀመሪያም ጥቆማ ሰጥተሽኝ በስልክ። ፍትህ ነው የምፈልገው። እህቴን ያለ ሕክምና ያለ አዋቂ እንደዛ ያበለሻሿትን ማግኘትና እኔ ምን አድርጋቸው እንደሆነ እኔስ ምን አድርጋቸው እንደሆነ መጠየቅ እፈልጋለሁ። ከእንደገና ደግሞ ፍትህ እፈልጋለሁ። እነዚህ ሰዎች እንድታሰሩልኝ እፈልጋለሁ። አንተ የምትችል ከሆነ ከጎኔ ከሆን አግዘኝ እልሃለሁ። አግዘኝ ብዬ ነው አሁን የጠራው። ለብዙ መፍትሄ ስሰጥ አይቻለሁ፣ የብዙ እንባ ስታብስ አይቻለሁ። እና እኔንም እርዳኝ ነው የምልህ። መልካም። እስኪ ወደ ውስጥ እንግባና እንግዲህ ተመልካቾች የሰማችሁትን ይመስላል የደረሰኝ ጥቆማ። በጣም በሚያሳዝን ሁኔታ የእህታችን ትዕግስት እንግዲህ ታናሽ እህቴ እንደዚህ ሆናብኛለች ብላ ውስጧ እያረረ እየደበነ ቁስል ተሸክማለች እና እህቷም በአካል እሷ ደግሞ አይምሯ ሁላ ተጎድቷል። እህቷ እንዲህ በመሆኗ ማን ነው እንዲያደረጋት የሚለው ነገር አልታወቀም። ስለዚህ እስኪ እህቷ ወደ ውስጥ አለች ይመስለኛል እና ወደ ውስጥ ገብተን እስኪ ከእህቷ ጋር ቆይታ ለማድረግ ሞክራለሁ። ሀሳብ አስተያየታችሁን ስጡን፣ አብራችሁን ቆዩ። ና በዚህ ጋር ይቀጣ። እንግዲህ መኝታ ቤታችን ትንሽ ጠባብ ነው። አዎ ችግር የለም። ማታ ነሳሽ? እሺ ና ግባ። እሺ እንዴት ነሽ? ደህና ነሽ? እንዴት ነሽ? ሮቤል እባላለሁ። ቁጭ በይ እንጂ እንዴት ነሽ? ሰላም ነው አለን። ስምሽ ማን ይባላል? ፍቅርታ እባላለሁ። ፍቅርታ በጣም ጥሩ ሰው ነው። እንግዲህ እዚህ የመጣ ነው ያው የተገናኘ ነው። እሷ ጠርታን ነው። እሺ ፍቅር ጠርታ ነው። ትዕግስት ያው ታውቃለች ብላኛለች ስለ ጉዳዩ ነግራኛለች። ስለዚህ እኔ ደግሞ ላግዝሽ፣ በቻልኩት አቅም ልናግዝሽ ነው እዚህ ያለ ነው እኛ የመጣ ነው ማለት ነው። ምን ሆና ነው እንደዚህ የሆነችው፣ ማን ነው እንዲያደረገው የሚለውን ለማወቅ ማለት ነው። እህትሽ ግራ ስለገባት እስኪ እናንተ ይህን ነገር መፍትሄ ካገኛችሁለት በሚል ስለሆነ ከኔ ጋር ቆይታ እናደርጋለን። እሺ ለእንትን ለማለትም ከብደኛል፣ ግን ጠንከር ብለን ግዴታ ፍትህ ማግኘት አለብን። እሺ እህቴ፣ እሺ እንዳትጨናነቂ። እሺ ሳይቆይ ችግር የለም። እሺ እዚህ ብላ ትመጣላችሁ ታወራሽ ይሻል ስለማይመች። ከመኝታ ቤት መውጣት አትፈልግም ነው? አዎ መውጣት አትፈልግም። ከቻልክ እዚሁ ብታወራት ደስ ይለኛል። ችግር የለም። ያኔ ችግር የለም። ያው ካሜራ ስለዘጋጀሁሽ
ቦታ እንትን ቀይር መሰለኝ። ነፃ ሆነሽ አውሪው እሺ። እዚህ ጋር ፍትፍለጋ ነው የምንፈልገው። ገባሽ እህቴ? ምንም አይነት ነገር እንዳትደብቂ። የሚደብቅም ነገር የለም። ልቀመጥ ይቻላል? እሺ ፍቅር ደስ ይላል። ያው መኝታ ቤትሽ ቀዝቀዝ ያለች ጸጥ ያለ ነው። እንዴት ነሽ ፍቅርተ? አለሁ እግዚአብሔር ይመስገን። ተመስገን። እስኪ ከፍቅርተ ጋር እንተዋወቅ። እኔ ሮቤል እባላለሁ። መርማሪ ጋዜጠኛ ነኝ። ሰዎች ጉዳት ሲደርስባቸው ወይም የተጠቁበት አንድ ጉዳይ ካለ ማን ነው አጥቂያቸው፣ ማን ነው ጉዳት አድራሻቸው የሚለውን እንመረምራለን። ወንጀለኞች የሚያዙበት ነፃ የሚወጡ ሰዎች ደግሞ ነፃ የሚወጡበት ሚዲያ ስርዓት አለን የዘረጋ ነው። ያው ካሜራ የሚያበራ ነው ለዛ ስለሆነ፣ ስለዚህ እስኪ ያለውን ነገር ታጫውችኛለሽ፣ መቼና እንዴት እንደዚህ እንደተከሰተብሽ ማለት ነው። እሺ ያው እውነት ለመናገር መጀመሪያ ላይ ፈቃደኛ አልነበርኩም። እህቴ ነች እንደዛ ስትለኝ ያው እናንተን ደግሞ እንትናችሁን ሳየው ምናምን ነው እንጂ እንደዚህ በቀላሉ መናገር አልፈልግም። ማለት እያሳለፍኩት ያለው ነገር ወይም ደግሞ ከዚህ በፊት ያሳለፍኩት ነገር በጣም ከባድ ነው። ከባድ ጊዜ ነው ያሳለፍኩት ማለት ነው። እና ግን አሁን ያው ቤቴ ድረስ መጣችኋል። እህቴም ደግሞ ንገሪያቸው ምናምን ስላለቻው እነግራለሁ። በፊት ነው ማለት ምንድን ነው የሚባለው አንዳንዴ እንትን እድሜ ላይ ስትሆን ጎረምሳ ስትሆኝ ጎረምሳ ነው የሚባለው። እንደዚህ አይነት እድሜ ላይ ስትሆን ያው ጓደኛ አብሶ ደግሞ ጓደኛ ካለ የሚያበላሽ ምናምን ጓደኛ ካለ ውጭ የለመደ ጓደኛ ካለ በቃ አንተ ራሱ ሳትፈልግ ነው ወደዛ እንትን ውስጥ የምትገባው ማለት ነው። እና እህቴ በዛ ሰዓት እንደ እናት ነበረች ማለት የምትቀጣኝ ወደ መጥፎ ነገር እንዳልሄድ ማለት ነው። አምሽቼ ስመጣ ራሱ ምናምን በጣም ነበር የሆነ እንደ ማለት እንደ ህፃን ልጅ እንደ 3 ዓመት ህፃን ልጅ ነበር የምትገርፈኝ ማለት ነው፣ እንዳልበላሽ ማለት ነው። እና ያኔ ግን አልገባኝም ነበር። እኔ ያኔ ጭራሽ እንደው መታኝ ምናምን እሷን ለመሳደብ ምናምን ነው እንትን የምለው ማለት ነው። ከዛ ጭራሽ ሙሉ በቃ የውጭው ላይፍ እየሳበኝ መጣ። ገባ እና ጓደኞቼን ደግሞ መጀመሪያ ላይ 2 ነበሩ ጓደኞቼ። ከዛም በኋላ እነሱ ደግሞ እንትን እያሉ የይቅርታ የትምህርት ቤት ጓደኞች ናቸው ወይስ በውጪ በሰፈር ወይም በሌላ ቦታ የምታውቂያቸው ናቸው? የት ተዋወቅሻቸው እነዛን ሰዎች? እነዛን ትምህርት ቤት የተዋወቅ ነው። ከዛም በኋላ ግን ትምህርት ቤት ማለት ገብተን አናውቅም በለው በቃ። ከዛም ተማሪዎች ነበሩ እንዳንቺ አንድ ትምህርት ቤት ግን ክላስ ምናምን እያለን እየሄድን ክላስ አንገባ ነበረ ማለት ነው። ሌላ ቦታ ነበር በቃ ጠላ ቤት አለ እዛ ትምህርት ቤቱ አካባቢ ምናምን ጠላ ቤት ምናምን እንገባለን፣ እዛ እንውላለን። ከዛም በኋላ እነሱ ደግሞ 2 ነበሩ እንዳልኩ። ከዛ ሄደን እዛ በምንውልበት ሰዓት ሌሎችም ሴቶች ተዋወቅን፣ ወንዶችም ማለት ነው። ከዛ ብዙ ሆነን በቃ እና በዛን ሰዓት ላይ በቃ የሚታየኝ ላይፍ ከነሱ ጋር ማዋል ብቻ ነው። ጠላ ቤት ማለት ነው። ጠላ ቤት ነው። ከዛ ግን እየሄደ ሲቆይ ምናምን ክለብ ምናምን መውጣት ጀመረ። ማታ ማታ ክለብ እንወጣለን። ከዛ ደግሞ ያው ክለብ ውስጥ ደግሞ ሺሻ ምናምን አለ፣ እሱ መጠቀም ምናምን ጀመርን ምናምን። ከዛ ጭራሽ ማለት ማታ ላይ ከክለብ እዛው አድረን ራሱ ጠዋት ላይ በቃ ሺሻ ቤት ነው የምንሄደው ማለት ነው። ይሄ የሆነው በስንት ዓመትሽ ነው? የሃይስኩል ተማሪ ነበርሽ መሰለኛል። ሃይስኩል ኤሌመንተሪ? ሃይስኩል። ስለዚህ ግፋ ቢል 18 ዓመት ቢሆንሽ ነው ቢበዛ። በዛ ላይ እንደዛ ነበርኩ። 18 ሞልቶሻል? 18 ዓመት። ክለቦቹ ያስገባሉ በእናንተ እድሜ በሰዓቱ? ሁሉም ማለት ወንዶች የሚገቡት ሴቶችን እንትን ለማለት ነው ለማግኘት ነው የሚገቡት ወንዶች ራሱ ማለት ነው። ስለዚህ ክለቡ እንደውም ደስ ነው የሚለው በእናንተ እድሜ እንደውም ይፈልጋል። እሺ። እና በቃ እህቴን ጭራሽ ተውኳት። የምሬን ነው። ስልክ ስደውልልኝ አላነሳላትም። ድሮ እንኳን ቢያንስ መጀመሪያ አካባቢ ፈራ ነበረ። ኧረ እህቴ ትደውላለች ምናምን ብዬ በጊዜ። ከዛም በኋላ ጭራሽ አደረኝ መምጣት ጀመርኩኝ። ከእሷ ጋር እንጨቃጨቃለን፣ እንጣላለን። ተመልሼ ተኝቼ ደግሞ ተመልሼ ሲደውልልኝ ተመልሼ እወጣለሁ ምናምን ነገር ማለት ነው። ከዛም በኋላ ነው በቃ ማለት ክለብ ከለመድኩኝ በኋላ ከነሱ ጋር መዋል ሺሻ ቤት ምናምን መሄድ ከጀመርም በኋላ ሙሉ ለሙሉ ወጣሁ ማለት ነው ከቤት። ትምህርት አቆምሽ? ትምህርትም አቆመሻል ደግሞ መሰለኝ። እሺ። ተቀምሜ ሙሉ ለሙሉ ወጣሁ። እሺ። ከዛ በቃ ከነሱ ጋር ሆነ ላይፋችን። ወንዶች አሉ እነሱ ቤት አላቸው። እሺ። ለእንትን ለጃማ የሚሆንበት ማለት ነው።
እና እነሱ ቤት እንገባለን ከነሱ ጋር ማለት ነው። እዛው ቃሽሻው ማለት ጫት ሲጋራ ምናምን እዛው አለ። እዛ ነው የምንውለው። ማታ ማታ እንወጣለን ምናምን እንደዚህ ሆነ ላይፋችን ማለት ነው። በዛ ምክንያት ነው ከቤት የወጣሁት በእንደዚህ አይነት ባህሪ ማለት ነው። ከቤት እንዴት ወጣሽ ብለህ ስለጠየቀኝ ነው። በጣም አሪፍ። እሺ መልካም፣ በጣም ጥሩ አድርገሽ ነግረሽኛል የነበረውን ነገር እና ከቤት ከወጣ እያመመሽ ነው አሁን እንዴ? ትንሽ ብዙ አይደለም፣ ችግር የለም። አይዞሽ፣ እስኪ ነገሮችን እናስተካክላለን። ያው ትንሽ ቆይታ እናድርግና የሚሆነውን ከዚህ በኋላ ደግሞ በደንብ እንመክርበታለን። እሺ ከቤት ወጣሽ ምን አይነት ቦታ ለመሄድ ወስነሽ ነው ከቤት የወጣሽው? ከእህትሽ ቤት እቃሽን ይዘሽ ስትወጪ ምን ተማምነሽ ነው? እነሱን ምን ነበር ማለት ጓደኞቼ? ምንም እውነት ለመናገር እንደዚህ ቋሚ የሚባል ነገር አልነበራችም። ግን የአንዷ ጓደኛዬ ቤተሰቦች ውጭ ናቸው ያሉት እና ብር ይልኩላታል። እሷ ነች በቃ እንደዚህ ያለችን ማለት ነው። በቃ ብር ይላክልኛል ምናምን። አንዷ ደግሞ አልፎ አልፎ ትሰራለች ስራ። ምን አይነት ስራ? እንደዚህ አንዳንዴ የሆነ ስራ ብቻ እኔ ብዙም አይገባኝም እንደዚህ አይነት ስራ። ግን ዝም ብላ ሲደወልላት ምናምን እየሄደች ትሰራለች ማለት ነው። ስራውን ግልጽ አድርጋ አልነገረችኝም፣ ግን ብር ታገኛለች። በዛ ሲደወልላት ሄዳ ምናምን ሰርታ ብር ታገኛለች ምናምን ነገር እና አንቺንም እንደዚህ አይነት ስራ ጓደኞችሽ ናቸው ማለት ነው አብረውሽ የኖሩት ወይስ ሌላ ቦታ ሌላ ታውቀሻል? አሁን እህትሽ ቅድም ያለችኝ ሌላ ናቸው የትምህርት ቤቶችም አይደሉም ነበር ያለችኝ። ማለት እነሱ መጀመሪያ እነሱን ነበረ። ከዛ ግን እንደነገርኩ መጠጥ ቤት ስንሄድ ከሰው ጋር ስንተዋወቅ ሁሉ ተቀየረ። እንደዛ ስንተዋወቅ በቃ ከነሱ የባሰ ሰው አወቅኩኝ ማለት ነው። እና እውነት ለመናገር በዘን ሰዓት ላይ ሁለት ልጆች ቢኖሩም ባይኖሩም ከመውጣት ወደላለም ነበረ። ምክንያቱም ሌላ ሰው ብዙ ሰው ያለው ሌሎች ማለት ነው። እነዛ ደግሞ አይማሩም ብቻ ሳይሆን ቤተሰብ የላቸውም ማለት ቢኖሩም ከቤተሰቦቻቸው ጋር ምንም እንትን የላቸውም። ወንዶችም ደግሞ ምንድነው የሚባለው ዝም ብሎ እንትን ብሎ ወንጀል ሰርተው ምናምን ከሰው ማታ ማታ ማለት ነው ከሰው ምናምን ብር ተቀብለው ምናምን ነው። በዛ ነው በቃ ገቢያቸው ማለት ነው። ሻሻ ነገር ነው የሚሰሩት። እንደዛ ነው የሚሰሩት። እና በዛ በቃ ብር ስላላቸው እነሱ በቃ እኛ ጋር ነኝ ምናምን ነገር እኛ አይጠፋንም ምናምን ሲሉ አንቺም ትሰሪልሽ ያው ትንሽ አንድ ሁለት ሳምንት ከኛ ጋር ቆይና ምናምን ከዛ የሆነ ስራ ምናምን ትሰሪልሽ ምናምን አሉ። ጓደኛዬም ደግሞ እንደነገርኩ ቤተሰቦቿ ውጭ ምናምን ስለሆኑ ብር ምናምን ይልኩላት ነበረ። ልብስም ምናምን በሷ ነው። እና በቃ ማለት የተማመንኩት ነገር እነሱ ነው። እኔ በራሴ ምንም የለኝም የዛን ሰዓት ብር ምናምን እንኳን ይዤ አልወጣሁም። ግን እነሱ ስትወጪ ራስሽ ፈልገሽ ወጣሽ ወይስ ከኛ ጋር ኑሪ ትተሻት ውጪ ብለው መክረውሻል? ብለውኛል። መጀመሪያማ እንደዛ ብለውኝ ነው በቃ ለምን አትወጪ ማለት በየቀኑ ከምትጨቃጨቂ በዚህ እድሜሽ ማለት አሁን በቃ 18 አመት ሞልቶሻል ምናምን ነው ለምን ትጨቃጨቂያለሽ? ለምን ወጣሽ? ለምን ገባሽ? ምናምን ለምን ትባባያለሽ? ምናምን ህይወትሽን ኢንጆይ አድርጊው ተባልሽ። እንደዛ ምናምን ሲሉኝ በቃ እውነት ነበር የመሰለኝ በሰዓቱ ሳስበው። ስገባም ማለት እንጨቃጨቃለን፣ በጣም የምንጣለው ጎረቤት እስኪሰማ ጎረቤት እስኪመጣ ድረስ። እሷም ደግሞ ጎረቤት ሲመጣ ይሆን እንደዚህ አድርጋ ምናምን ብላ ትናገራለች ምናምን። ከዛ በቃ አስጠላኝ። ለምን በየቀኑ እየመጣሁ እየተጨቃጨኩኝ እንደዚህ ለመውጣትም ጭራሽ አንድ ቀን ጭራሽ ተኝቼ እንዳልወጣ በውጭ ቆልፋብኝ ሄደሽ ማለት ነው። ከዛ በቃ በጣም አበድኩኝ ነው የምልህ። ሲደውልልኝ እና እንዴ ልውጣ እና በጣም አምሽታ ስለመጣችው ቁልፉን ይዛን የተኛችው ነው። ይዛን ቀን ሳልወጣ ቀረሁ። ጠዋት ተነስቼ በጠዋት እንዳቆልፍብኝ ተነስቼ ወጣሁት ማለት ነው። ብቻ በዛን ሰዓት ላይ በቃ እንደዚህ አይነት ሰው ነበርኩኝ። በቃ የሆነ ልጅነት ነው አውቃለሁ እኮ፣ ግን ምንም ማላስብበት በቃ ለወደፊት ምንም ያጋጥመኛል አሁንስ ምናምን እንደውም ፈጣሪ ጠብቆኛል ማለት ነው የምልህ። ማለት ሌላ ነገር ቢፈጠርስ ኖሮ ሌላ በሽታ አለ እኮ ስንት ነገር ማለት ነው። ሞት ለሞት ድረስ ምክንያቱም ሌሊት ነው የምንሄደው እኛ ሌሊት ሙሉ ነው የጠጣን የምናድረው። ቦይፍሬንድ ምናምን ነበረሽ? ከዛ ሰርክል ውስጥ የነበሩ ወንዶች አሉ ብለሽኛል። ከወንድ ጋር ምናምን እንደዚህ እንትን ነበረሽ? ከሆነ ልጅ ጋር ግንኙነት ነበረኝ። እኔ ብቻ ሳልሆን ሁሉም እዛ ያሉ ሴቶች አንዳንድ ማለት ሰው ያሉ ወንዶች አሉ አይደለ? እንደሱ ማለት ሪል እኮ አይደለም፣ ሪል ፍቅር ምናምን አይደለም። ያቺን እንትን ከእንትን ውስጥ እንገባለን ማለት አሁን እንደዚህ ሱስ ምናምን ስትጠቀም ትደነዝዛለህ፣ የምታደርገውን አታውቅም። በዛን ሰዓት ላይ በቃ ፍቅረኛ አለ ከአንዱ ወንድ ጋር ትሆናለህ ማለት ነው። ያቺኛውም እንደዚህ እና ነበረኝ ጓደኛ ነበረኝ ከዛ ጀማ ውስጥ ማለት ብቻ እንደዛ ነበረ ላይፍ ምናምን። ያው ለምን ተመለሽ? ምን ተፈጥሮ ወይም ደግሞ
ያው ይሄ ነገር ከተከሰተ በኋላ ነው አይደለም? ያው ጡትሽ ከተቆረጠ በኋላ ነው ወደ እህትሽ ቤት ድጋሚ ተመለሹ። መቼና እንዴት ተፈጠረ? እንዴት አሳልፍ ያንን ጊዜ? ምንድን ነው ሲሆንሽው? እንትን ነው ማለት የሆነ ጊዜ አላስታውስም ስልህ እውነት ለመናገር ሲቆረጥ እንዴት እንደተባለ ምናምን አላቅም፣ ራሴን አላቅም። እና የሆነ ጊዜ ነው ማለት እንትን ተብሎ ምናምን ተብሎ እዛው ቤት ውስጥ ነው መጀመሪያ እንትን መጣ። ይሄ ምንድን ነው ከወኮ የሚጠቀል ተጠቅልለው ነው የሚመጣው፣ ሀሺሽ ነው እንደዛ አይነት ነገር ነው ማለት ነው። እና እሱን ቀምሼ አላውቅም ከዛም በፊት ያው ሺሻ ምናምን ነው እንጂ ከዛም በፊት ያን ነገር ቀምሼ አላውቅም ነበር። ተጠቀሚ ምናምን አሉኝ፣ ተጠቀምኩኝ። እና ከዛም በኋላ የት ሊሄድ ምን ይፈጠር ምናምን ምንም የማውቀው ነገር የለም ማለት ነው። እሱን ካጨስሽ በኋላ ነው ይሄ ነገር የተፈጠረው? ከዛ ስነቃ ይሄ ነገር ተፈጥሮ ጓደኞቼ አብረውኛሉ ሁሉም፣ እና ከፍተኛ ህመም ነበር የተሰማኝ ማለት ነው። ምን ብዬ ላስረዳ? እንትን አልኩኝ፣ ነቃው እና ስነቃ ከፍተኛ ህመም ተሰማኝ ማለት ነው። ጮኩኝ ምናምን ነገር እንትን ስል ማለት የሚያመኝ ቦታ ልነካው ስሞክር የለም ማለት ነው። ከዛ ምንድነው ምናምን ብዬ እንትን ስል በቃ አረጋጉኝ፣ እጄንና እግሬን ያዙኝ ምናምን ነገር ጮኩኝ። ለረዥም ሰዓት እየጮኩኝ እያለቀስኩኝ ነበረ። ህመሙን ተሰማኝ በጣም ምናምን ነገር ማለት ግን እንዴት እንደተፈጠረም አላቅም፣ ምን እንትን እንዳለም አላቅም። እነሱም ለትንሽ ሰዓት አብረውኝ ሆኖ ምናምን ከዛ ሁሉም እንትን አሉ ማለት ነው፣ መሄድ ጀመሩ። ከዛ ጭራሽ በቃ የነበርንበት ቤት አለ አይደል ኪራይ ቀኑ ስላለፈ በቃ ከዚህ ቤት ልንወጣ ነው ሁላችንም ወይ የራሳችንን እንትን ልንል ነው አሉኝ ማለት ነው። እዛ ህመም ውስጥ እያለሁ አስበው። ከዛ ብቻ ምን ብዬ ላስረዳ፣ በጣም ከባድ ነበረ። ምን ዋጠኝ ማለት እያለቀስኩኝ ነው። ቀን እንደዚህ ነገር እንደተቆረጠ አወቅኩኝ። ከዛ ምንድነው በቃ እንዴት ነው የተፈጠረው? ተቆረጠ አልሽኝ አይደለ? ተቆርጧል። ከተቆረጠ በኋላ ተሰፍቷል። ቁስል ማለት እንዲደርቅ የተደረገ ነገር አለ ወይስ ምንድነው? ጭራሽ እንዲደርቅ አላደረጉትም። እየፈሰሰ ነው፣ በቃ ፈሳሽ እየፈሰሰ ነው ማለት ነው። ደም ብቻ አይደለም ሌላም ነገር እየፈሰሰ ነው። ከዛ ማለት በቃ ምንድነው ስራቸው የሚነግረኝ ሰው የለም። በቃ ዝም ብለው ልነካው ልደርስም እንዳለም እጄ እንደዚህ ይዘውኛል፣ እግሬንም ይዘውኛል፣ የትም እንዳልንቀሳቀስ። ስለዚህ ያለኝ አማራጭ ማልቀስ መጮህ ነው ማለት ነው። እንደዛ ለረዥም ሰዓት ቢያንስ ለ6 ለ7 ሰዓት እንደዛ ቆየሁኝ። ከዛ ግን በቃ ትንሽ እያለቀስኩ በቃ ድክም አለኝና የሆነ ሰዓት ማልቀስ ብቻ በቃ እምባዬ ብቻ ነው የሚፈሰው። ከዛ እንደዛ አሉ። ሆስፒታል ወስድሽም እንዴ? ቢያንስ ስትነቂ የነበሩት በዙሪያሽ ማን ነበር? ጓደኞቼ በዛ እንትን የነበሩት አብረው ቤቱን ጥለው ወጡ አልሽኝ? አረ የዛን ሰዓት ነገሩኝ። በቃ የዛን ሰዓት ልንወጣ ነው፣ ቤቱ ኪራይ ስላለፈብን ልንወጣ ነው፣ አንቺም ወደ እህትሽ ሂጂ አሉኝ። አስበው እንደዛ አድርገው እንትን ካሉኝ በኋላ ከወጣው በኋላ ያን ሁላ ነገር ከተፈጠረ በኋላ ድጋሚ ወደ እህትሽ በቃ ሂጂ። የምራችሁ ነው? እሺ ቢያንስ ሆስፒታል ወሰዱኝ አልኳቸው። ያደረጉሽ ራሳቸው ናቸው ማለት ነው? እኔ በእርግጥ አላውቅም ማለት አሁን እኔ እንደዚህ ብዬ ከሌኖ ብዬ ለመናገር ይከብደኛል። ግን በቃ እንደዛ ሆኖ ተፈጥሮ ምናምን ነገር ነው የነቃውት። አለቀ በቃ ምንም ማስተዋወቅ ነገር የለም። እዛ ቤት ውስጥ ሆነሽ ነው ወይስ ሌላ ቦታ ነው? እዛው ቤት ውስጥ ስትነቂ የሚነቃሹ እዛው ቤት ውስጥ የነበሩት እነሱ ናቸው? ያስጨረሱሽ እነሱ ናቸው? ስንት ነበሩ ብዛታቸው? 5 ምናምን ወንድም ሴት የሚቀላቀል? 5 6 ይሆናሉ። 2 ወንዶች 3 ሴት ምናምን ነገር ማለት ነው። ከዛ እንደዛ አሉኝና ሄዱ። እና አንዷ ጓደኛዬ ብቻ እዛ የነበረችው እንትን አለች፣ እህትሽ ቤት ላድርስሽ በቃ ተነሽ ምናምን ነገር አለች ማለት ነው። ሌሎቹ ሄዱ፣ ሁሉም በየተራ በቃ ቻው እያሉ ምናምን ሄዱ። እኔም ወደ እህቴ ግን በዛ ሰዓት ህመም ላይ ነኝ፣ ሞት ላይ ነኝ በለው። በዛ እንደዛ ሁኔታ ውስጥ ወደ ቤት መመለስ ከባድ ነው፣ ግን ምንም አማራጭ የለኝም። ጭራሽ እኔ እንደውም ወደ ቤት ሳይሆን ሆስፒታል ነበር ወሰዱኝ ስላቸው የነበረው። ብር የለንም ምናምን ነገር አልቋል ብራችን ምናምን አሉ ማለት ነው።
ከዛ እንዲህ ምን ማለት ነው በቃ ቢያንስ ሆስፒታል ውስጥ ውሰዱኝና እህቴን ደውሉላት እሷ ትከፍላለች ምናምን ስንላቸው ኧረ እስካሁን እንደዚህ ወጥተሽ ብዙ ጊዜ ቆይተሽ ምናምን አሁን ለትሽኛ እንዴት ነው የምንደውልላት ምናምን በቃ አንቺው ቤትሽ ሂጂና ምናምን እዛው ታስታምሽልሽ ምናምን ሄዱ። አንዷ በቃ መጨከን ስላልቻለች ቤቷ እና ሰፈር ውስጥ እንትን አለችኝ። ሰፈር ውስጥ በቃ ሰፈር ድረስ ላድረስሽ ምናምን ብላኝ መንገድ ጀምረን በጣም አመመኝ አልቻልኩም። በቃ እሷ ሀሳቧ ሰፈር ያስገብተኝ እንትን እህቴን ደውላላት ምናምን ነገር አገናኝታ ልትሄድ ነበር ሀሳቧ። ግን አመመኝ አልቻልኩም። ደግሞ ከህመሙ በላይም ደግሞ እንዴት ነው የምመለሰው አፈርኩኝ በጣም እንደዚህ ሁኚ ማለት ጤነኛ ሁኚ እንደዛ እንትን ብዬ ወጣው ልጅ ድጋሚ ደግሞ አሞኝ መመለስ አፈርኩኝ። ከዛ በቃ ማልቀስ ጀመርኩኝ መንገድ ላይ ማለት ነው። ከዛ እሷ በቃ አላስቻላትም ማለት ከጓደኞቼ ውስጥ እሷ በጣም የሆነ ደግ ልብ ያላት ነች። ትንሽም ቢሆን የሆነ ትንሽ ትራራለች ማለት ነው። እንደነገርኩ እነሱ ትተውኝ ሄደዋል። እሷ ነችና አንድ የምታውቀው የባህል ሐኪም እንዳለ ነገረች። ወደዚህ የመጣችሁ ማለት ወደ ሰፈር አልደረስንም። ሰፈር አልደረስንም ግን በቃ ልንወጣ ምናምን እያለ በቃ እንባዬ ምናምን በቃ ለመቆጣጠር አልቻልኩም እና እያለቀስኩኝ ያመውኛል በዛ ላይ ምናምን ነገር እና እየፈሰሰኝም ነበረ ማለት ፈሳሽ እንደነገርኩ። ስለዚህ በቃ ቢያንስ እንኳን ያደርቀዋል ያን ነገር እና ሐኪሙ ጋር ልውሰድሽ እኔ የማውቀው ሐኪም አለ ብላኝ ሄድን ማለት ነው ሰውየው ጋር። ሰውየው የባህል ሐኪም ነው እና ብዙ ሰዎች አሉ እዛ የሚታከሙ የእግር ስብ ነው ማለት የባህል ሐኪም ባህላዊ ሐኪም ማለት ነው። ኖርማል ሆስፒታል አይደለም። ባህላዊ ሐኪሞች አሉ። እንትን ነው ማለት እንደዚህ ቅጠል ምናምን እንትን የሚል ምናምን እዛ ያዩት ብዙ ነው ማለት የእግር ይሄ ስብራት እንትን ሲል አይቻለሁ። እጃቸው ምናምን እንደዚህ ያላለቀ ሰዎች እንትን ሳይል ይቻላል እና ግራ ገባኝ። እንደውም እኮ ማለት ግራ ገባኝ ማለት እነሱን ያዩዋቸው እንዳለ እግራቸው የተሰበረ ምናምን ነው። የኔ እንደም እና ኖርማል ቁስል ትንሽ ቁስል የለችም ሰውነት ጋር የሚወጣው እሱን ያደርቃል በእንትን ምናምን ነገር ግን የኔ ከባድ ነው። እንደውም እንዴት እዚህ እኔ ልታከም እችላለሁ ምናምን ነገር ስላት ችግር የለውም እኔ ምናምን ነገር ብላኝ ሄድን። ገባው ወረፉኝ ጠብቄ ገባሁኝ። ስገባ በጣም ሙቃ እንደውም ያስፈራል እንትኑ ምንድነው የሚቀመመው ነገር ማለት እሳት አለ። እሳቱ ጋር ጨርቁን አቃጥሎት ምናምን ነው ላልን ያከመኝ ማለት ነው። በጣም ነው የሚያመው በቃ ምን ብዬ ልንገርህ በጣም ማለት ነው። ማለት በጣም በቃ እንትን አለ ሁላ በቃ የሆነ ለምሳሌ እዛ በፊት እዛ የታከሙ ሰዎች ሲጮሁ ምናምን እንትን አንዳርሰው አላቸው ሰውየው የሆነም ደይባል የሚይዝ ሰዎች አሉ እነዚህ ጎረምሶች ምናምን እንደዛ አላቸው እና እያለኝ ሁላ ነበረ በጣም አጭሁ በቃ ያለ እነሱ ነው ጠራቸው ምናምን እያለኝ ሁላ ነው ያከመኝ ማለት ነው። እና በጣም ነው የሚያመው በጣም ማለት ነው። ማለት ስፌት ነው ሰፋሽ ማለት ይሄ አዎ በቃ ያደረገው እንትን አደረገው እሳቱን እንትን አለው ምናምን ነገር ከዛ ጨርቅ ምናምን ትልቅ የወፍራም ጨርቅ ምናምን አመጣ እሳቱን እንትን እያለ ምናምን ነገር እኔ እንትን ማለት ጀመረ ማለት ነው። ከዛም በኋላ እንደ መስፋትም ከዛ ደግሞ እንትን አመጣ ይሄ ነጩ የሚባለው እንደ ፕላስተር ነገር አደረገ እንደ ፋሻ ነገር አደረገ ምናምን ነገር ግን በጣም ነው የሚያመው በቃ በጣም ማደንዘሻ አደረገልኝ ማሰበው ከባድ ነው ህመሙ ማለት ነው። ግን እንደዛ ምናምን ነገር አደረገልኝ ምናምን ነገር ከዛ እንትን አለ ማለት ቀነሰልኝ ፈሳሹ ምናምን መጀመሪያ እየፈሰሰኝ በጣም ደም በጣም ነበር ሳያቋርጥ እንትን አለ። ከዛ እሱ እንትን ካለኝ በኋላ በጣም ቢያመም በጣም ቢያስፈራም አስተካከሙ ከዛ ግን ቀነሰልኝ። ይሄ የሚመረቅዘው ነገር ምናምን ነገር ህመሙ ግን እንዳለ ነው ግን ደግሞ የሚፈሰው ነገሮች እንትን አለልኝ። ከዛ እሷም በቃሽ ትንሽ እስከምታገግሚ ምናምን ነገር አለችኝ ጓደኛዬ። እኔም ደግሞ አልሄድም አልኳት በቃ እህቴ ጋር አልሄድም እንዴት እንደዚህ ነኝ መቼም አልሄድም ምናምን ነገር ብያት ወደ ቤት ተመለስን ምናምን ነገር ማለት ነው። ወዴት ወጣችሁበት? ጓደኛዬ እንትን ነው ያሉኝ ለአንድ ሳምንት ምናምን ነው ጊዜ የሰጡን ምናምን ነገር ማለት ነው። ከዛ በቃ እኔ የሆነ ብር እፈልጋለሁ ምናምን ወይ ታገሱ እንላቸዋለሁ ምናምን ብለን ወደ ነበርንበት ቤት ተመለስን። ከዛ ግን ህመሙን አልቻልኩትም በቃ ስለዚህ ያለኝ አማራጭ ምንድነው ህመሙን የሚያስታግስልኝን ነገር ማድረግ ነው። እና እሷም በቃ እንደዚህ ከምትሆኚ ምናምን ነገር ብለኝ ያው ቤት ውስጥ የነበረው የምንጠቀመው የነበረውን አደንዛዥ ነገር እጠቀማለሁ ማለት ነው። ህመም ነበረሽ ከዛ እንትን በኋላ? አዎ ማለት ያው እንትኑ ይሻላል በቃ ፈሳሹ ምናምን ደርቋል እኮ ግን ህመም አለው በጣም ምክንያቱም የማይሆን ስራ ነው ማለት አሁን ሐኪም ቤት ምናምን ብትገቡ ማደንዘዣ አድርገው
ስቴፕ ባይ ስቴፕ ነው ሁሉም ነገር የሚያደርገው። ሰውየው እያመመኝ ነው አስበው፣ እያመመኝ እየታወቀኝ ነው እንደዚህ አይነት እንትን ያደረገው ማለት ነው። ከዛም በኋላ በቃ እንትን መጠቀም ጀመርኩኝ ሱስ እንደገና አንድ አዲስ ድንዝዝ ነው የምለው ማለት ነው። ህመሙ በቃ አሁን ጠዋት እነሳለሁ ከእንቅልፌ ወስዳለሁ። ከዛ ልክ እንትን በቃ ድንዝዝ ብዬ ውልና ልክ ለቀኝ ሲል ድጋሚ እጠቀምበታለሁ ምናምን ነገር እንደዚህ እያልኩኝ በቃ እንትን አልኩት ማለት ነው። ጊዜውን የህመሜን ጊዜ እንደዚህ አይነት ነገር እንትን አልኩት ማለት ነው፣ ጨረስኩት። ከዛም በኋላ ነው በቃ ያው ሳምንቱ ማለፈ እንደነገርኩ፣ እሷም ደግሞ አልቻለችም። ጓደኛዬም በቃ እኔም ልሄድ ነው ምናምን ስትለኝ ነው። ከዛም በኋላ ነው በቃ አማራጭ ስለሌለኝ እሷ ማለት ስራ የነበራት ታመጣለች ገንዘብ ያልሽኝ ወይስ ሌላ ነች ወይስ ውጭ ሀገር ዘመድ አላት ያልሽኝ? ውጭ ሀገር ዘመድ አላት ምናምን ያልኩ ቤተሰብ አላት ያልኩ ጓደኞች እሷ ማለት ነው። እና በቃ ቤተሰቦችም እኔ በቃ ፕሮሰስ ምናምን ሊጀምሩልኝ ምናምን ስለሆነ በቃ ከዚህ በኋላ ምናምን ትምህርቴን መማር አለብኝ ምናምን ስለዚህ ምናምን ነገር አለችኝ። አማራጭ አልነበረኝም። እኔ እህቴ ብቻ ነች ያለችኝ። ያሳፍራል ማለት እንደዛ ተማሪ ስትለኝ እንደዛ ስትቆጣኝ ምን ስትለኝ እሷን አልፈልግሽም ብዬ ወጥቼ አሁን ደግሞ በሽተኛ ሆኜ እሷ ጋር ሂጄ መውደቅ አልፈለኩም። ከዛ ግን አማራጭ የለኝም፣ ምክንያቱም ሰርቼ እንኳን ራሴ እንዳላስተዳድር በሽተኛ ነኝ። ገባህ? ምንም ማድረግ ስላልቻልኩኝ በቃ ለመመለስ አሰብኩኝ እህቴ ጋር ማለት ነው። ከዛም በኋላ በቃ እዛ ቤት እንደዛ እያደረኩኝ ያው ማለትጃ እንደነገርኩ ሱስ ምናምን እየተጠቀምኩኝ አንድ ሳምንት ምናምን ቆየው። ይሄ የምታቀርብልሽ እሷ ነች ወይስ ቤት ውስጥ ነበር በገፍ ይቀርብ ነበር ያ ነገር ሀሺሹ ለማጨስ? አለ ብዙ አለ ቤት ውስጥ ማለት ነው። እና ትሸጡ ነበር እንዴ ወይስ ለራሳችሁ ነው? ይመጣሉ፣ በጣም ብዙ ሰው ይመጣል። እዛው ነው ማለት አይወጣም። ወደ ውጭ ከወጣ እንትን ስለሆነ ወደ ውጭ የሚፈልግ ሰው ካለ በድብቅ ነው የሚሄደው እንጂ እንደዚህ ሀላል አይወጣም። ግን እዛ ሰዓት ደግሞ ብዙ ሰዎች ይመጣሉ። መጥቶ እዛው ቤቱ ሰፊ ነው፣ ሳሎን ነው ያለው፣ ፍራሽ ነው ሙሉ ሳሎን ፍራሽ እና ሰው ይገባል፣ ይመጣል፣ ይጠቀማል፣ ይሄዳል ማለት ነው። ከዛ እኔ ታምሜ ራሱ የሚመጡ ሰዎች ነበሩ ሊጠቀሙ ያን ነገር ማለት ነው። ከዛ ግን በቃ ኪራይ ምናምን ስላልተከፈለ ምናምን ነገር የአንድ ሳምንት ብቻ ተጨማሪ ስለሰጠቻቸው እሷም ሊደረች እኔም አይኔን በጨዋ ጥቤ እህቴ ጋር ለመምጣት አሰብኩኝ ማለት ነው። ስለዚህ መጣሽ። ከዛ በኋላ እህትሽ ተቀበለችሽ፣ አልተወችም። ያው ሕክምና ማገኘሽ አለ የተሻለ ሕክምና አሁን ስፌት እንዳለው ያስታውቃል። ያው እንትኑ ላይ ቁስልሽ ገና ሐኪም ቤት ሄድኩኝ። ይገርማል። ሐኪም ቤት ስሄድ እንደውም እሷ ነግራ ከሆነ አላውቅም ብቻ ያሉኝ ማለት ጓደኞቼ ምናምን ትንሽ ለመንገር ማለት ጠይቂያት ነበር። አንድ ሳምንት ሙሉ ስለዘንዛት ነበረ ምናምን ነገር። ከዛ አሞሽ ነበር አይደል እንደ ካንሰር ምናምን ነገር ታመሽ ነበረ ምናምን ብላኝ ነበርና ዶክተሩን ጠየቅኩት። እንደዚህ ጓደኛዬ ሙሉ ለሙሉ ባትነግረኝም እንደዚህ ብላኝ ነበር ስለው ዶክተሩ ጭራሽ የለም ነው ያለኝ። የሆነም የለብሽም ግን ፐርፐዝሊ ወይም ሆነ ተብሎ ተቆርጧል። ግን የተቆረጠው ደግሞ በካንሰር በሽታ ምክንያት አይደለም አለኝ ዶክተሩ ማለት ነው። ስለዚህ ይሄን ነገር ሊያደርግ የሚችል ሰው ማን ነው? አንቺንስ አደንዝዘውሽ ያደረጉት ጓደኞችሽ ናቸው ማለት ነው? እኔ እንጃ ማለት ነው ጓደኞቼ ናቸው ብዬ ያው በህመምሽ ሰዓት ያልተገኙ ጥለውሽ የጠፉ ሰዎች ስትታመሚም ይሄን ውሰጂበት እንጂ ሐኪም ቤቱን ውሰድሽ ያላሉ ሰዎች ሲቆረጥም እዛው ቤት ስታለቅሽም እዛው ቤት የነበርሽ ሴት ማን ሊያደርገው ይችላል ታዲያ? ከእነሱ ውጭ የት ነው ያሉት አሁን ላይ እነዛ ሰዎች? የት ነው አድራሻቸው? አላውቅም። አሁን ላይ የት እንዳሉ አላውቅም። ማለት ማናቸው ነው? ሰፈሩንም አላስታውሰውም። ማለት ያለውን የነበርንበትን ሰፈርም አንድ ነገርኩ። ከዚህ ቤት ከእህቴ ቤት ከወጣሁ በኋላ ቀጥታ እዛ ነው። ማታ ብቻ ነው አንዳንዴ ክለብ ስንወጣ ነው ማታ ነው የምንወጣው እንጂ እዛው ነው የምንውለው። ቦታው ብዙም ትዝ አይለኝም የት አካባቢ እንዳሉ ምናምን እነሱ የት እንዳሉ ምናምን ብዙም ትዝ አይለኝም። የእነሱ ቤተሰብ ምናምን አታውቂም አንቺ? በስልክ ሲያወሯቸው ቤተሰቦቻቸው ምናምን ነው የምሰማው እንጂ እንደዚህ ቴል ቤተሰቦቻቸው የምናውቀው እንትን አይደለም። የኔን ቤተሰብ ነው የሚያውቁት እነሱ ሁሉም እንጂ እኔ የእነሱን ቤተሰብ አላውቅም። በጣም ከባድ ነው። ያው ግን አሁን ላይ እሺ ማን እንደዚህ ሊያደርግሽ ይችላል? ያንቺን ግምት እስኪ ንገሪኝና እኔ ደግሞ በክትትል መሰረት እቀጥላለሁ። ክትትል ማን ሊያደርግሽ እንደሚችል እንግዲህ ቀስ እያለን መረጃውን እያጣራን እንሄዳለንና ማን ሊያደርግ ይችላል? እሺ የምትገምቺው ሰው አለ? ማለት እንደዚህ ብዬ እንዳልነግርህ ምንም እንደዚህ
እንዲያደርገኝ የሚያደርግ ምክንያት ያለው ሰው የለም ማለት ከሁሉም ጋር እንደውም እሺ ብያቸው ነው ቤቴን ሁላ ትቼላቸው የወጣሁት። ገባህ? እዛም ደግሞ ለአንድም ቀን ሙከራ እንኳን ተደርጎብኝ አያውቅም። የሌላ ነገር ሙከራ ማለት ነው። ፍቅረኛሽ የነበረውስ ምን አይነት እንትን ነበራችሁ? እስከ መጨረሻው ሰዓት ጥሩ ላይ ነበራችሁ? እንዴት ጥሎሽ ሲሄድ እሱ ራሱ እንደነገርኩ ይሄ ፍቅረኛ የምትለው ነገር ሳይሆን ያው እዛው ዝም ብሎ ለላይፍ የለም አብሮ ለመተኛት ምናምን ከዛ ያለ እንትን የለውም። በቃ ዝም ብሎ በቃ እዛው አንድ ላይ የምንጠቀመውን ነገር እንጠቀማለን ምናምን እዛው በቃ ምናምን ስንወጣም አብረን እንወጣለን ክለብ ምናምን እንደዛ ነገር ነው እንጂ በጣም ፍቅር ይዞት ምናምን እኔም እንደዚህ ብዬ ምናምን አይነት ነገር አይደለም። ዝም ብሎ ነው በቃ ዝም ብሎ ጓደኛ በቃ እዛው ስትሆን ሲጀመር ካፕል የምትሆኑ ነገር አለ አይደል? አንድ ቤትም ስለምንኖር ከሱ ጋር ሆንኩኝ በቃ እንደዛው ዝም ብሎ ፍቅረኛ ምናምን እንትን እንጂ ሪል ነገር አይደለም። እሺ ውጭ ልትሄድ የነበረችው ጓደኛሽ አንድ ባህል ሐኪም ጋር ወስደኛለች ብለሽኛልና የት ቦታ እንደወሰደችሽ የምታውቂው ነገር አለ? ማለት ቦታውን የምታውቂው ነገር አለ ሳይሆን የት ነው ኤግዛክት ቦታው? እሱ እንጃ አላውቀውም እኮ አዲስ አበባ ውስጥ ነው። ምን አይነት ቦታ ላይ ነው ሕክምና ቦታው የሚሰጠው ሰውየው? ማለት እንደዛ የተሰበሩት ሰዎችን ይጠግናል እንደዚህ ያደርቃል ብለሽኛል ቁስና ምን አይነት ቦታ ሊሆኑ ነው ያን የሚሰራው? አዲስ አበባ ውስጥ ነው ከተማ እንደሆነ ቃለው ምናምን ነገር ግን የምር እውነት ለመናገር አላውቅም። ማለት ነው አንተን ምንም የምደብቅ ነገር የለም። እየዋሸሁ እንኳን እንዳይመስልህ የራሴን እንትን ያስክልኝ ምንም ማውቀው ነገር የለም። ወሰደች በዛ ሰዓት ህመም ነው አስበው ደንዝዣለሁ። አሁን ራሱ በቃ ሰሞኑን በቃ እህቴ ሆስፒታል ከወሰደችኝ በኋላ ነው አሁን እንደዚህ ራሱ ላወራ የቻልኩት እንጂ አላወራም እዚህ ከመጣሁ እንኳን በኋላ አይደለም ያኔ ማለት ነው። እና የት እንዳለው አላውቅም። ማለት አሁን ለጤነኛ ሆኜ እጃይቼ ቢሆን የማይረሳ ቦታ ሊሆን ይችላል ቦታው ግን አላውቅም። በዛን ሰዓት ላይ ያለሁበትን የት እንደወሰደችኝ የት እንዳደረችኝ አላውቅም። ከ50 ነበር። ያው ትንሽ ክትትሉን አስቸጋሪ ያደርገዋል በዚህ ልክ ማታውቅ ከሆነ ነገሩን። ግን ጉዳዩን እስኪ ለማጣራት ሞክራለሁ። አሁንም የት ሄደሽ የመጀመሪያውን ሕክምና እንድታገኝ እንዳደረገች ሴቷ ጓደኛሽ ጓደኞች ሰርክሎችሽ እነማን ነበሩ የሚለውን እንግዲህ ከቤት ወጣ ብለን ከአንቺ ጋር ቦታዎችን አሰስ ለማድረግ እንሞክራለን። እሺ አንዳንድ ቦታዎችን እየፈለግን ቢያንስ የምታስተውሻቸው በዚህ መንገድ እንደዚህ እጄ ነበር የምትይም ካለ በመኪና እየዞርን አንዳንድ ቦታዎችን ቼክ ለማድረግ እንሞክራለን። ያው በተለይ የምታስተውሻቸው ቢያንስ ይሄን ቦታ አስተውሰው ነበር ካልሽኝ እዛ ቦታ እየሄድን ይሄን ቦታ አስተውሰው እያልሽኝ ሰርክሉን እያጣራን አሁን ምክንያቱም ምንም ክሎ የለውም ምንም መረጃ እንትኑ አልተሰጠሽኝም። ይሄ ፍንጭ የሚሆን ነገር አልነገርሽኝም ማለት እንዲህ ሊያደርግሽ እንደሚችል። ምክንያቱም ሰዎች ጓደኞች የነበሩ ሰዎች አሁን እንደ ዋሽ ተጣፍተዋል። የታከምሽበትን ቦታ አታውቂም፣ ተከራይታችሁ የምትኖሩበት የነበረውን ቦታ አታውቂም። ትንሽ አስቸጋሪ ያደርገዋልና ለማንኛውም ዞር እንዳለን የተለያዩ ቦታዎች ከትምህርት ቤትሽ ጀምረን ፈቃደኛ ከሆንሽ እሺ ፈቃደኛ ነው ካስታወስኩት። እርግጠኛ ግን አትሆን ማለት ነው። እርግጠኛ ሆኜ አውቀዋለሁ አልልህም። እንሞክር ካልክ ያው አንተን ቢል ማለት ስለማልፈልግ ነው እንጂ እርግጠኛ ሆኜ አውቀዋለሁ አልልህም። ግን እሺ እንሞክራለን አንተ ካልክ። ያው አድካሚ ሊያደርገው ይችላል ክትትላችንን። ለማንኛውም ግን አንድ ጀምረናል ጉዳዩን። ማን እንዲህ እንዳደረገሽ መታወቅ ስለመቻል ስላለበት እነዛን ነገሮች እናጣራለን። እንግዲህ ቤተሰቦች የሰማችሁትን ይመስል ነበረ። እህቴ ፍቅርተ እንግዲህ የነገረችኝ ነገር በጣም ከባድና አሰቃቂ ጉዳት ነው እንግዲህ የደረሰባት ከሷ ፍቃድ ከሷ ቁጥጥር ከሷ አቅም በላይ በሆነ መልኩ እሷ ባላወቀችው ሁኔታ የአካሏን አንዱን አካሏን አታለች። ያው እኔ ያየሁት ራሱ በጣም ለማየት የሚከብድ ነገር ነውና ቅድም ከፍታ ስታሳየኝ ከባድ ነገር ነው። እንግዲህ አካሏ ጎሎ አንድ ጡቷ በአንድ በኩል የለም ተቆርጧል። አሁን ላይ ያው ሕክምና ተደርጎላታል። ከተሻለ ቦታ እህቷ ወስዳት እንግዲህ ያሳክማታለች። ግን ያጣችሁን ግን አታለች እቺ ልጅ። እንግዲህ አይዞሽ ለሱ። ከዛ በስተቀር ግን ያው ቤተሰቦቻችሁን እንግዲህ አንዳንዴ እንደዚህ አሁን የእህቴ ጉዳይ የተፈጠረውን ይሄን የምትመለከቱ ሰዎች ካላችሁ ታናናሾቻችሁን እንግዲህ ከአሁኑ ብታዩ ያመለጧችሁም ካሉ እንግዲህ ምንም ከዚህ በኋላ ሌላ ነገር እንዳይፈጠርባቸው ለመያዝ በቻላችሁት አቅም ሞክሩ። አሁንም እላለሁ አስተማሪ ስለሚሆን ይሄ ነገር ማለት ነው። ለማንኛውም የዚችን ልጅ ጉዳይ እንግዲህ አጥብቄ እከታተላለሁ። ማን እንዲህ እንዳደረጋት ከፈጣሪ በታች እንግዲህ እኛ ተከታትለን የምናሳውቃችሁ ይሆናል። አብራችሁን ቆዩ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡን። እንግዲህ አዲስ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። ውድ
ቤተሰቦቼ እንግዲህ ከሰሞኑ አንድ ጉዳይ ከእህቴ ፍቅርተ ጋር አገናኝቶኝ ነበረ። የሰማችሁትን ጥቆማ ታስታውሳላችሁ፣ ምን አይነት ነገር ደርሶባት እንደነበረ እህቴ። ሰሞኑን እንግዲህ ከእሷ ጋር ዞር ዞር እያልን እዚሁ አዲስ አበባ ውስጥ እሷ ታሳልፍባቸው የነበሩ ቦታዎች፣ ታሳልፋቸው የነበሩ አጋር ጓደኞቿ ማን ናቸው የሚለውን ፍለጋ ላይ ነበርን የከረም ነው። እሷም አብራን ያው ለጉዳዩ እየደከመች ነው። ወጥተሽ አታውቂም አይደለ? ከቤት ራሱ በዚህ ጉዳይ ነው እንግዲህ የወጣችው አብራን ይህን ጉዳይ ለመከታተል ማለት ነው። እኔም እንድታግዘኝ ይዣት ወጥቻለሁ። አየርም ገና እንደ አዲስ እየተላመደችው ነው ማለት ነው። ቤቷ ረጅም ጊዜ ቆይታ ቁጭ ብላ ስለነበረ ያው አንድ ሁለቴ ሕክምና ቦታ እህትሽ ወስዳሽ ነበር፣ ሕክምና ቦታ ሄደሽ ነበር። ከዛ ውጪ ወጥታ አታውቅም። ፍላጎት የላትም። ውጪውን የማየት ሰው የማየት ፍላጎት አልነበራትም ከደረሰባት ነገር አንጻር እና ይሄን 3-4 ቀን ግን ተመላልሰናል። በጣም ብዙ አዲስ አበባ ጓዳ ጎድጓዳ ፈልገናል፣ አይተናል። አብሯት ያሉ ሰዎችን ልታገኝ አልቻለችም። ማለት ልናገኛቸው አልቻልንም። አብሯት ያሳለፉ ሰዎች እነማን ናቸው ምናምን የሚሉትን ጫካው ሁላ አልቀረንም ስንዞር ማለት ነው። በስተመጨረሻም ግን እንግዲህ ያው ዞረን ዛሬ ላይ አሁን የቆምንበት ቦታ እሷን ይሄ ቁስሏን ያደረቀላት የተባለው ባህላዊ ሐኪም ጡቷ ላይ የነበረውን ቁስል ያደርቅልሻል ብላ ይዛት የሄደችው ጓደኛዋ እዛ ሰውዬ የሕክምና አለበት የተባለው ቦታ ደርሰናል። እንግዲህ እሷም ወደ ቦታው ስንደርስ አንቺም አስታውሰሽዋል አይደለ? ያው አካባቢውን ስላስታወስሽው ይሄ ነበር እንደዚህ አይነት መግቢያ እንደነበረው አስታውሳለሁ ምናምን እያለችኝ ስለነበረ አካባቢው ላይ እስኪ እንደዚህ አይነት ሰው አለ ወይ ብለን ደግሞ ለአካባቢው ሰው ለመጠየቅ ሞክሬ ነበረ። ወደዛም እንግዲህ ቦታው ላይ መጣንና ስንጠይቅ አዎ አንድ ወጌሻ አለ ብለው አሉን ማለት ነው። ሰዎች ብዙ ሰውን ያክማል ይሄ ዶክተር ብለውናል። አሁን ይህ ሰውዬ ጋር መምጣት ያስፈለገን ለምንድን ነው? ቁስሏን ስላደረቀላት ስላከማት ብቻ ሳይሆን ጓደኛዋ ናት ይዛት የመጣችው እሱ ጋር። ጓደኛዋ ደግሞ ከእሷ እንደዚህ መቆረጥ ያው ጡቷ ከመቆረጡ በስተጀርባ ትኖርበታለች ብዬ የእኔ ግምት አለ። ምክንያቱም ጓደኞቿ በዙሪያዋ የነበሩ ጓደኞቿ ይህን ነገር እንዴት አያውቁም? እሷ ስትቆረጥ አደንዝዘዋት ነው እንደዚህ የሆነችው ልጅ። ስለዚህ ጓደኛዋን ሊያውቃት ይችላሉ የሚለውን ለማወቅ ነው እዚህ ሰውዬ ቤት የምንሄደው ማለት ነው። ከሰውዬው ጋር እንግዲህ አሁን ቦታው ላይ ደርሰናል። እርግጠኛ እሷን ቦታውን አውቀዋለች። እኛም ቦታውን ስንጠይቅ እንደዚህ አይነት ሰው እንዳለ ነግረውናል። ስለዚህ ወደ ውስጥ እንግባ። ሰውየው ፈቃደኛ ከሆነ ካሜራ አብርተን ከሰውየው ጋር ቆይታ እናደርጋለን። አብራችሁን ቆዩ ቤተሰቦች። ውድ ቤተሰቦቼ እንግዲህ አሁን ያለ ነው የሰውየው ሕክምና የሚሰጥበት ቦታ ነው ያለ ነው፣ ወይም ወጌሻው ማለት ነው። ወጌሻ ነው በአካባቢው ስም የሚታወቀው ሰውየው እና ወደ ውስጥ ስንገባ ብዙ ወረፍተኞች ወይም ወረፋ የያዙ ሰዎች አሉ። አካባቢዎች በተለያየ ህመም ላይ ያሉ ሰዎች እሱ ጋር የተቀመጡ ማለት ነው። እንዴት አድርገን እሱን ኮንታክት እናደርጋለን ብለን እያሰብን ባለንበት ሰዓት ሰውየው አጋጣሚ ሲወጣ ነው ለሻይ ሲወጣ ማለት ነው። በወረፋ እንትን የሚልበት ቦታ ነው እና ከዛ ዶክተር አንተነህ እንዴ ያው አንተነህ የምታክመው ጋውን ለባሽ ነው ምናምን ሰውየው እና እንደ ዶክተርም ነው ሁኔታው ማለት ነው። እና ስለ አንተ አንዳንድ ጉዳዮችን ሰምቼ ነበረ፣ ጥቆማ ደርሶኝ ነበር እና እዚህ አካባቢ ላይ ጥሩ ወጌሻም እንደሆንክ የተለያዩ ሕክምናዎችም እንደምትሰጥ ሰምተን ነበር እና እኛ ከሚዲያ ነው የመጣ ነው። እባክህ እንደው አንድ የተወሰነ ቆይታ ብናደርግ ብዬ ስጠይቀው ካሜራችንንም እኔንም አይቶ መልካም ችግር የለውም ስለምን ጉዳይ እንዲሰጣችሁ ነው ጥቆማ ማን ነው ቆይታ እንድናደርግ የፈለጋችሁት ሲላኝ ያው ጥሩ የህክምና ባለሙያ ወይም ደግሞ ጥሩ ለሰው ልጆች ህመም ላይ ባሉ ሰዓት የተለያዩ በራስ መንገድ ህክምናዎች እንደምትሰጥ ሰምቼ ነው አካባቢ ላይ ብየዋለሁ። ከዛ ባለፈ ደግሞ ፍቅርተ እንግዲህ ወደ እሱ ልንገባ ስንል መጀመሪያ በጣም ብዙ ወረፋ ነበር ብያችሁ ነበርና ያንን እየጠበቅን እያለ እሷ አብራን ነበረች። በመሀል ትንሽ ደከመኝ ስትል ያው ሻይ ቡና ቤብያት እሷን ሌላ ቦታ ያው ቁጭ አስቀምጫት ተመልሼ መጥቼ ነው እሱን ላገኘው የቻልኩት ማለት ነው። እና እሷንም አላገኛትም። እንግዲህ ይሄ ቁስሏን ያደረቀው ሰው ራሱ ይመስለኛል ሰውየው እሷም አላየችውም በመልክ እሱም ሳያያት ተለያይተዋል። ግን እሱ ይመስለኛል ያው ባለቤቱ የተባለው ይሄን ህክምና የሚሰራው ሰውዬ። ስለዚህ ሰውየው እንዳልኳችሁ ለሻይ ሲወጣ ነው ያገኘሁት። በመሀል እሺ ብሎ ፈቃደኛ ሆኖ ታካሚዎቹን አስቀምጦ ችግር የለውም ሌላ ከኔ ስር ሌላ ሰዎች ስላሉ እነሱ ይጠግኗቸዋል የታመሙትን፣ እኔ እስከዛ ቆይታ ማድረግ የምትፈልጉ ከሆነ ማድረግ እችላለሁ ብሎ ፈቃደኛ ሆኖልናል። እና ትንሽ ጠብቁኝ ስላለን አንድ 15 ደቂቃ ጠብቁኝ ስላለን እንግዲህ አንድ 15 ደቂቃ እንጠብቀዋለን ሰውየውን። ስለዚህ ከሱ ጋር ቆይታ አደርጋለሁ። አንደኛ ከሱ ጋር ቆይታ ማደርግበት ምክንያት ምንድነው ብያችኋለሁ። እቺ የእሷ ጓደኛ ይዛት ሄደችው እዚህ ሰውዬ ጋር ነው። ይሄ ሰውዬ ወጌሻ ነው በአካባቢ ላይ የሚታወቀው። ግን እቺ ልጅ ጡቷን ቁስሏን ያኔ ደግሞ ያከማት ያደረቀላት ሰውዬ ነው።
ስለዚህ ያቺ ሴት እንዴት ይሄን ሰው እያወቃችሁ ጡት እንደዚህ አይነት ነገር ሲፈጠር ወይም ቁስል ሲፈጠር እንዴት እሱ ሊረዳሽ ይችላል ብላ ይዛት ልትሄድ ቻለች። እንዳለ አሁን እኛ በሰዓቱ አሁንም ሰዎቹን መቅረጽ ስለማንችል ወይም ስላልፈለግን ፈቃደኞችም ስለማይሆኑ ብለን ነው እንጂ ታካሚዎቹን ባሳያችሁ በጣም ብዙ ታካሚ ሰው አለ። አብዛኛው ግን ያው ከምታዩት አካላዊ እንትናቸው የደረሰባቸው እግራቸው የተሰበሩ ወይም ወለምታ የበዛባቸው የተለያዩ ወገባቸው የታመሙ የጎበጡ ሰዎችን ያየ ነው። እንደዚህ አይነት ሕክምና ነው ይመስለኛል ሰውየው በብዛት የሚሰጠው። ግን እንዴት ከጡት ነክ ጋር የተያዘ ነገር ቁስል ያደርቃል ብሎ ለጓደኛስ ማን ነገራት? የትስ ነው የምታውቀው የሚለውን ለማጣራት ነው። ጓደኛውን በተዘዋዋሪ ለማግኘት ነው እዚህ ሰውዬ ጋር ያለ ነው እያልኳቸው ያሉት ባጭሩ። ስለዚህ ግን ከሰውየውም ጋር የተወሰነ ቆይታ ላድርግ። ለምንስ ያንን ቁስል እንዴት ሊያክማት ፈቃደኛ ሆነ? እንዴት እሱ ወጌሻ ከሆነ ለምን እንደዚህ አይነት ነገርስ ሊሰራ ፈቃደኛ ሆነ የሚለውን በዛው አያይዤ ለመጠየቅ ነው። እስከዛ ፍቅርተም ከመጣች ፍቅርተንም እንግዲህ አገናኘውና እቺን ልጅ ነው ከዚህ በፊት ያከምካት ብዬ ላስተዋውቀው ሞክራለሁ። እንግዲህ አብራችሁን ቆዩ። በዚህ መሀል ነው እንግዲህ ይሄን ጥቃት ያደረሱባትን ሰዎች ልናቅ የምንችለው ማለት ነው። ስለዚህ ቤተሰቦች አብራችሁን ቆዩ። አንድ 15 ደቂቃ ጠብቁኝ ብሏል እንዳልኳችሁ፣ እሱን ጠብቀን ከሰውዬው ጋር ቆይታ ላደርግ ሞክራለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ኮሜንት ላይ ሀሳብ አስተያየት ስጡ። አብራችሁን ቆዩ።